እንኳን ደህና ቆያችሁን ተመልካቾቻችን። ይሄ አዎንታ በርሲሳ ምን አለ ፕሮግራም ነው። አብራችሁን ቆዩ። ፈይሳ ለሊሳ በራሱ የፌስቡክ አካውንት ላይ ይህንን ጽፏል። ሌላውን ኮተቱን እንተውና ዋና ሊያስተላለፍ የፈለገው መልእክት ይሄ ድንገታዊ የመኪና አደጋ ነው፣ ማንኛቸውም ሰው ላይ ሊደርስ ይችላል፣ አትንጫጩ እያለ እኛ አዎ ትክክል ነው፣ ማንኛቸውም ሰው ላይ የመኪና አደጋ ሊደርስ ይችላል። ሀገሪቷም ከፍተኛ የትራፊክ አደጋ ከሚመዘገብባቸው ሀገራት ተርታ ግንባር ቀደሟ ነች። ያንተ ቅጽበታዊ ሳይሆን ቅብጠታዊ ነው የምንልህ በማስረጃ ነው። ለምሳሌ ይሄ የተጋጨህበት ቀን ነው። እቺን ቀይ መኪና ገጨሃት። ከገጨሃት በኋላ እዛ ጋር ሄድክ፣ ከአደባባይ ወጥተህ ማለት ነው። እዛ ጋር ወጥተህ የትራፊክ አደጋና የተለያዩ ወንጀል ድርጊቶችን የሚከላከሉ የህግ አካላት ና ሲሉህ የፈጠርከው ግርግር በራሱ ያንተን ቅብጠታዊነት ማሳያ ናቸው። ከህግ በላይ የመሆንነት ማሳያ ናቸው። እሱም ብቻ አይደለም። እነዚህን እስቲ ይሄ ውድድር አለብህ እንዴ? አዲስ አበባ ላይ ውድድር አለ፣ የመኪና ውድድር። ምን አድርጊ ነው የምትላት እችን ትንሽ መኪናው ከኋላ እየተከተልክ ማለት ነው፣ እየተልከፈከፍ። ይሄንን ቅጽበታዊ ነው ማለት እንችላለን? ቅብጠታዊ እንጂ። ስለዚህ አንተ የተጋጨኸው ለአካል ጉዳት ወይ ለሞት ምክንያት የሆንከው ቅጽበታዊ ሳይሆን ቅብጠት ስላለብህ ነው። አንተና እንዳንተ ያለ መሰሎችህ ሊማሩ ይገባል። ነገም ከነገ ወዲያ ሊማሩ ይገባል። እንደዚህ ካረጋችሁ በኋላ ደግሞ ብሔሩ ስለመደበቅ ሃይማኖቱ ስለመደበቅ የምትሯሯጡት ነገር የሚያዋጣ ነገር አይደለም። በግል ለሰራችሁት ስራ በግል ነው የምትጠየቁት። ከሃይማኖት ከብሔር ወጥታችሁ ማለት ነው። እንትኑን ጥፋቱን ስታጠፉ ብሔር ውስጥ ትደበቃላችሁ። ለብሔራችሁ ሆነ ጥቅም ሲባል ከብሔር የላችሁ። ስለዚህ የእናንተ መደበቂያ አይደለንም። እኛ መደበቂያ ልንሆን አንችልም። ያጠፋኸውን ጥፋት በራስህ በግል ትወስዳታለህ። ከወሰድክና ከተማርክ በኋላ እንደ ዜጋ ትኖራለህ። ከህግ በላይ የምትሆንበት ነገር ምንም ነገር የለም። እንዳንተ አይነቶቹን የሚደብቅ ብሔር የለንም። ይህን አስረግጠን እነግራለን ለአንተና ለመሰሎች። በዚህ አጋጣሚ ቦረና ምን ይላል መሰለህ? ሆሪን አልባቱ ተክ ሞራ ጉቱ በሌሲቲ ይላል። ከአጥር ውስጥ መውጣት አለብህ። ከአጥር ውስጥ ትወጣለህ። ተስፍሽ ዛሬ ፍርድ ቤት ቀርቦ ነበረ። ፖሊስ የ14 ቀን የምርመራ ጊዜ ቀጠሮ ይፈቀድልኝ ብሎ አልጠየቀም። ይህ ነገር ብዙ የምንማርበት ነው። ብዙ እናወራበታለን ለወደፊቱ። ስለ ሀገራችን የፍትህ ክፍተቶች እንዴት እንደሆኑ ቁልጭ አድርጎ ያሳየ ስለሆነ፣ ምክንያቱም ኢንፎርሜሽን የሰጠ ሰው ህዝብ እየተበላ ነው ብሎ ኢንፎርሜሽን የሰጠ ሰው የተሰጠበት ነው የሚመረመረው ወይ ሰጪው ነው የሚመረመረው የሚለውን ምን ያህል ፍትህን እናስከብራለን የሚሉ አካላት ራሳቸው የዛ ተባባሪ እንደሆኑ እናያቸዋለን። 14 ቀን የተጨማሪ የምርመራ ጊዜ ይፈቀድልን አለ። እግዚአብሔር ይስጠውና ዳኛው ምንም ተጨማሪ ጊዜ የሚያሰጥ የምርመራ ሁኔታ ስላላየው ልጁን በዋስትና መብት ተከብሮለት ይውጣ አለ። ብያችሁ ነበረ። አውቀው ነው ቅዳሜ ዕለት እንዲታሰር ያደረጉት፣ አውቀው ነው እሑድ ስራ ስለሌለ ብዬ ነግሬያችሁ ነበረ። በደንቡ ዘርዝረን ነው የምናየው። ነገር ግን ከእስር ቤት እንደወጣ ሌላ ወረዳ ደግሞ እንደ እግር ኳስ ነው። አሁን እንደ እግር ኳስ የቀመሰ እንትን አይችልም። ታውቃለህ፣ የድርሻውን አድርጌልሃለሁ ለማለት ሌላ እንትን ወስዶታል። ስለዚህ እነዚህ ደግሞ ከመቼ ወዲህ እነሱ ከሳሽ እነሱ ተበዳይ ሲጀምር ከፍተኛ የሆነ የውጭ ከረንሲ መዘዋወሪያ የገንዘብ ማጠቢያ ቦታ የሆኑ ድርጅቶች እኛም ድሮም ብለናል እኮ የምንፈራው ከሌቦች ጋር የሚተባበር የጸጥታ አካልን እንጂ ሌቦች መምጣት ትችላላችሁ፣
ብለን አውርተናልና እንደዚህ ሆኗል። በዚህ አጋጣሚ በጣም ይወደድኩት ይሄን ያህል ተወዱናላችሁ እንዴ? ለካ አብርሃም አሰፋ የሚባል ጠበቃ ሳይነገረው ነበረ ቦታው የመጣውና ከጎኑ ነኝ ያለው። ኤፍሬም ተካልኝ የተባልክ ጠበቃ ሳይነገረው ነበረ ቁምልን ሳይባል እኔ በቃ እኔ ነኝ የምሆነው ብሎ እንትን ያለው ማለት ነው። እና ይሄን ያህል ነው የምትወዱን ማለት ነው። አመሰግናለሁ። እናንተ ናችሁ በዚህ ኮንተንት ውስጥ እንድንኖርና እንድንጠነክር የምታረጉት። በፍጹም አያሸንፉንም ነው የምላችሁ። በፍጹም አንሸነፍም፣ ለሌባ አንሸነፍም።